አልሐምዱሊላህ ንቅሳት ከዚህ በፊት ንቅሳት ተነቅሼ ነበር ሳላቅ ምናምን ነገር ንቅሳት ሙሉ ሰውነቴ ንቅሳት ነው እና አንዳንድ ሰዎች መስጊድ ስገባ ምናምን ነገር አንተ ሙስሊም አይደለህ እንዴ ወይስ ምናምን ነገር ምናምን ይሉኛል። ንቅሳት እንዴት ይታያል በእስልምና? ንቅሳት በእስልምና ክልክል ነው። አንዴ የምታደርጉት ንቅሳት እሺ፣ ንቅሳት እሺ፣ አንድ ጊዜ ጓደኛ ጥያቄ ያለው የሚለውን ልጅ አስገቡት። እሺ፣ ንቅሳት لعن رسول الله صلى الله عليه وسلم النامصة والمتنمصة والواصلة والمستوصلة والواشمات والمستوشمات والمتفلجات من الحديث متى يا الله ملك تنيا نبي صلى الله عليه وسلم نقصات يمين نقصنا مياس نقصوا سوتشين كندب የሚቀነድቡና የሚያስቀነድቡ ሰዎችን ልክ እንዲሁ ጸጉር የሚቀጥሉና የሚያስቀጥሉ ሰዎችን ፍንጭት የሚፈነጩና የሚያስፈነጩ ሰዎችን እነዚህን ረግማቸዋል። ማለት ወንጀሉ ከታላላቅ ወንጀል መሆኑን መግለጽ ነው። እሺ መራገም ሲባል እዚህ ቦታ ላይ እንደው እርግማን ይስፈንበት እያሉ እየተራገሙ ሳይሆን ነብዩ ሰለላሁ ዐለይሂ ወሰለም ወንጀሉ ከታላላቅ ወንጀል መሆኑን ለመግለጽ ነው። ከማ ቃለ ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ ተዓላ አንድ ወንጀል ተጠቅሶ በቁርአን ወይ በሐዲስ ላይ ይሄን ያደረገ ሰው አላህ ረግሞታል፣ ነብዩ ሰለላሁ ዐለይሂ ወሰለም ረግሞታል ከተባለ እርግማን አይደለም። ያ ነገር ከታላላቅ ወንጀል መሆኑን ለመግለጽ ነው። በዚያም ቅጣት እንዳለባቸው ለመግለጽ ነው። ታቻለ አይደል? ከነዚህ መካከል ለምሳሌ 24 ሰዓት ሺህ ጊዜ ሲያነሱት የሚኖሩት የክርስቲያን ሰባኪ መምህሮቻቸው በሱረቱ ተውባ ላይ የሚገኘው ምን የሚለው አንቀጽ اتخذوا احبارهم ورهبانهم اربابا من دون الله والمسيح ابن مريم كسو بفيت من የሚለው አንቀጽ وقالت اليهود عزير ابن الله وقالت النصارى المسيح ابن الله ذلك قولهم بأفواههم يضاهئون قول الذين كفروا من قبل قاتلهم الله أنا يؤفكون يملي قرآن انكس هنا قرآن انكس بمانسات شيء كل كزي بكا الله يرقم على سيلو سنتاشو توقع الله تفاتشو يالا الله تفاتشو يلال ስለዚህ እኛ የረግማን ክርስቲያኖች ይረግማል ይላሉ አይደል? በዚህ አጋጣሚ እናንሳላችሁ ብዬ ምን አልኩ ይቀድም ማንኛውም ወንጀል ተነስቶ በቁርአን ላይ ወይንም በሐዲስ ላይ ይሄን ያደረገ አላህ ረግሞታል ሲባል ጊዜ ያ ወንጀል ከባድ ወንጀል መሆኑን ከአላህ ዘንድ ለመግለጽና በዚያም አማካኝነት ቅጣት እንደሚጠብቃቸው ለመግለጽ ነው። ለታቸው አይደል? ነገር ግን እርግማንን አላህ መልእክተኛው ከልክለዋል። ገብታችኋል አይደል? ከልክለው ሳሉ ታዲያ ተረግመዋል ሲባል እርግማን ታስቦበት ነው? ላ አይደለም። ይህ ከታላላቅ ወንጀል መሆኑን ለመግለጽ ነው። እዚህ ቦታ ላይ ምንድነው ያደረጉት ወንጀል ታዲያ ከተባለ አይሁዶች ምን አሉ? ዑዘይር የአላህ ልጅ ነው አሉ። ክርስቲያኖች ምን አሉ? መሲሁ ዒሳ የአላህ ልጅ ነው አሉ ካለ በኋላ ذلك قولهم بأفواههم ይህ በአፋቸው የሚናገሩት ከእውነት የራቀ የሆነ ንግግር ነው ካለ በኋላ قاتلهم الله يضاهئون قول الذين كفروا من قبل እነዚያ ከነርሱ በፊት ያሉትን የካዱትን ሰዎች ንግግር ይመሳሰላሉ ካለ በኋላ ከነርሱ በፊት ይሄ ነገር የተባለ ስለሆነ ማለት ነው አምላክ ልጅ ያዘ እያሉ ቀደምት ስህተት ላይ ያሉ ሰዎች ይሄንን ይሞግቱ ነበር፣ ይናገሩ ነበር። قاتلهم الله አለ። አሁን እዚህ ቦታ ላይ አላህ ያጥፋቸው አለ። ምን ማለት ነው አላህ ያጥፋቸው ማለት ነው? አይ اللعن የአላህ Subhanahu Wa Ta'ala እርግማን ይስፈንባቸው ማለት ነው። እርግማን ማለት ነው ባልኩ ይቀደም እርግማን አንድ ኃጢአት ተገልጾ በቁርአን ወይም በሐዲስ ላይ ይሄን ያደረገ አላህ ረግሞታል ሲባል ጊዜ ምንድነው ከታላላቅ ወንጀል ከከባድ ወንጀል መሆኑን ለመግለጽ ነው ያ ወንጀል። ከዚያስ እርግማኑ ምንን ያስከትላል ማለት ነው? ቅጣትን ያስከትላል የትንሣኤ ቀን ማለት ነው። እና ይህ ነው ወንጀሉ ከባድ ወንጀል መሆኑንና የአላህን ቅጣት እንደሚያስከትል ለመግለጽ ነው እንጂ እና በመቀጠልም ውዱ ስታረግ ምናምን ነገር ውዱ አይቀበልም ምናምን ይላሉ። እኔ ከዚህ በፊት ሳላቅ ነበር የተነቀስኩት ምናምን ነገር መጣ ነው። አንድ ወደሱ ልመጣ ነው። ወንጀል ከታላላቅ ወንጀል መሆኑን ለመግለጽ ነው እና ነብያችን ሰለላሁ ዐለይሂ ወሰለም ንቅሳትን ከለከሉና ተናግረዋል። እዚህ ቦታ ላይ ንቅሳት ለወንድም ለሴትም አይቻልም፣ አይፈቀድም። የጣቶ ማስነቀስ ምናምን አይቻልም። ለምን ከተባለ አላህ የሰው ልጅን ውብ አድርጎ ነው የፈጠረው። ለቀድ ኸለቅነል ኢንሳነ ፊ አሕሰኒ ተቅዊም፣ በእርግጥም የሰው ልጅን በአማረ አቋም ፈጠርኩት ይላል። ነገር ግን የሰው ልጅ ራሱን ያበላሻል።
ራሱን ያበላሽ። ማን እንደዛ ታውቃላችሁ? ሰይጣን ወደ ምድር ወረድ በተባለ ጊዜ ይችን ቃል እየተናገረ ነበር። ወለኡضለነሁም ወለኡመንየነሁም ወለአሙረነሁም ፈለዩበቲኩነ አዛነል አንዓም ወለአሙረነሁም ፈለዩገይሩነ ኸልቀላህ ወመን የተኺዝ ሸይጣነ ወሊያን ሚን ዱኒላሂ ፈቀድ ኸሲረ ኹስራነን ሙቢና ወለአሙረነሁም ፈለዩገይሩነ ኸልቀላህ የሰው ልጆችን የአደም ልጆችን አንተ አላህ የፈጠርክባቸውን አፈጣጠር እንዲቀይሩ እወሰውሳቸዋለሁ ይብሏል። አያቸው አይደለ? አንተ አሳምረህ የፈጠርክባቸውን አፈጣጠር እንዲቀያይሩ እወሰውሳቸዋለሁ፣ እጎተጉታቸዋለሁ ብሎ ሰይጣን ተናግሮ ነበር። ወለቀድ ሰደቀ ዐለይሂም ኢብሊሱ ظነሁ አለ አላህ በሱረቱ ሰባ ላይ ምን አለ? ሰይጣንም ግምቱን እውን ያደረገባቸው የሰው ልጆችን አለ ፈተበዑሁ ሰይጣን ተከተሉት እንዳለ ኢላ ፈሪቀን ሚነል ሙእሚኒን ከአማኞች የሆኑ ጥቂት ጭፍራዎች ሲቀሩ አለ እንዳለ የሰው ልጅን ገደል ከተተው ከአላህ ውጭ ሌላን አካል አስመለካቸው የአላህን ትእዛዝ እንዳለ እንዲለቁ አደረጋቸው። አያቸው አይደል? እና ይሄ ንቅሳት አይቻልም፣ አይፈቀድም። የተነቀሰ ሰውስ ባለማወቅ ምንድነው ማድረግ ያለበት? ከተቻለ ያጥፋው፣ ካልተቻለ ግን በሰውነቱ ላይ ሌላ ጉዳትን የሚፈጥርበት ከሆነ ተውበት ያድርግ። ውዱን እንትን አያሟላም ወይ? እሱ ችግር የለውም። ውዱን